በተቋማት መካከል ቅንጅታዊ አሰራርን በማሳደግ የተሻለ ውጤት ማስመዝገብ መቻሉን በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪ ዶክተር አህመዲን መሐመድ ተናገሩ። የከተማ ክላስተር ቢሮዎች የ9 ወራት አፈጻጸም ግምገማ ተካሂዷል። ትዝታ መኮንን የአማራ ክልል የከተማ ኢኮኖሚ ዘርፍ ተቋማት በተቋማት መካከል ቅንጅታዊ አሰራር ፈጥሮ የተሻለ ውጤት ለማምጣት ተግባራትን ሲፈጽም ቆይቷል። ተቋማትም የ2018 በጀት ዓመት የ9 ወር የስራ አፈጻጸም ግምገማ አካሂዷል። በ9 ወራት የስራ አፈጻጸም የተሻለ ውጤት ካላቸው ተቋማት የአማራ ክልል መሰረተ ልማት ቢሮ ሲሆን ከተሞች ጽዱና ተወዳዳሪ እንዲሆኑ ተግባራት እየተከናወኑ መሆኑን የአማራ ክልል ከተማና መሰረተ ልማት ቢሮ አማካሪ ሽዴ ክንዴ ገልጸው የዜጎች የመኖሪያ ቤት ፍላጎትን ለማሟላት በትኩረት እየተሰራ ነው ብለዋል። ምንሰራው በቀጣይ በደንብ አጠራቅረን የምንሄድበት የመኖሪያ ቤት ነው። የመኖሪያ ቤት ለከተማ እጅግ በጣም ወሳኝ ነው። እንግዲህ የመኖሪያ ቤትን በተመለከተ አቅርቦቱን ነው። እያንዳንዱ ከተማ ውስጥ የሚኖር ዜጋ ሁሉ የመኖሪያ ቤት ባለቤት ይሆናል ተብሎ አይታሰብም። በዋነኝነት ግን በአቅሙ ተከራይቶ ምን ብሎ የሚኖርበትን ቤት ማመቻቸት ግን አቅርቦት የመኖሪያ ቤት አቅርቦት እንዲሰፋ የማድረግ ግን የመንግስት ድርሻ ነውና ይሄንን በተመለከተ በሰፊው የተሰራ ነው ያለ። የክልሉ ንግድና ገበያ ልማት ቢሮ የገበያ ስርዓቱን አዘምኖ የማክሮ ኢኮኖሚውን ለማሳደግ በትኩረት እየተሰራ መሆኑንም የቢሮ ምክትል ኃላፊ አትክልት ሀሳቤ ተናግረዋል። ውጭ ንግዱ ላይም እንደ ክልል በተመረጡ 3 ጉዳዮች ላይ እንደ ቢሮ እንሰራለን። የቅባት የጥራጥሬና የእንስሳት ምርቶችን ወደ ውጭ ገበያ እንዲላኩ እያደረግን ነው። በተለይ የቅባትና የጥራጥሬ ሰብሎች በጥሬው የሚሄዱ ነገሮችን ቁጥርን ቀንስ በሚል አምራች ኢንዱስትሪው ላይ የምንሰራው ትስስር ታሳቢ ተደርጎ በተለይ አሁን አኩሪ በጥሬው መውጣት የለበትም ወደሚል ሁሉ እየደረስን ነው። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ አገልግሎት አሰጣጡን ዘመናዊ እንዲሆን እየተሰራ መሆኑን ምክትል ቢሮ ኃላፊው የቻለ ግዛው ገልጸው ወደፊት የተቋማት የሳይበር ደህንነትን ለመጠበቅ በትኩረት እንደሚሰራ ተናግረዋል። ሳይበር ሴኩሪቲ ኢሹ ልክ እንደ ዓለም ሁሉ የአማራ ክልል ኢሹ ነው። ይህንን ከሚመለከታቸው የፌዴራልና የክልል ተቋማት ጋር በመተባበር ተቋማት ደህንነታቸው የተጠበቀ እንዲሆን፣ ሲስተሞች ደግሞ አደጋ እንዳይፈጥሩ የማድረግ ስራዎች እየተሰሩ ይገኛሉ። ስለዚህ የአማራ ክልል በቀጣይ በቴክኖሎጂ ዘርፍ ከሚያከናውናቸው ተግባራት መካከል የቴክኖሎጂ መሰረተ ልማቶች በዋናነት ይጠቀሳሉ። በዚህም የአይሲቲ መሰረተ ልማቶችን የማሻሻል አዳዲስ የመስራት ተግባራት በዋናኝነት ትኩረት ተሰጥቷቸው የሚሰሩ ተግባራት ናቸው። የክልሉ የከተማ ኢኮኖሚ ዘርፍ ተቋማት በጥንካሬ ሲሰሩ የቆዩ ተግባራት ተጠናክረው እንዲቀጥሉ በቀሪ የስራ ዘመንም በትኩረት የሚሰሩ ስራዎች ላይ የትኩረት አቅጣጫ ያስቀመጡት በምክትል ርዕሰ መስተዳድር ማዕረግ የከተማ ኢኮኖሚ ዘርፍ ተቋማት አስተባባሪ ዶክተር አህመዲን መሐመድ ናቸው። እንደሚታወቀው በሀገራችን የዲጂታል ኢኮኖሚ ጉዳይ በሀገር በቀል የኢኮኖሚ ሪፎርሙ ትኩረት ተሰጥቷቸው ወደ ስራ የገቡት ውስጥ አንዱ ነው። ያንን ተከትሎም በክልላችንም የ25 ዓመት ያሻጋሪና የዘላቂ ልማት እድገት እቅዳችንም ላይ እንደዚሁ ኢኖቬሽንን፣ ዲጂታላይዜሽንን፣ ቴክኖሎጂን ትኩረት ሰጥቶ እንደ አስቻይ አቅም በመጠቀም ልማት ላይ ማተኮር እንዳለብን ያስቀምጣል። ስለዚህ በእነዚህ ላይ እና በሌሎችም ያላነሷቸው በርካታ ስኬቶች እንዳሉ ማንሳት ቢቻልም እነዚህ ስኬቶች ቢኖሩም ግን አሁንም በርካታ ክፍተቶች አሉ። እነዚህ ስኬቶች የተገኙት አመራራችን በሰራቸው ስራዎች ናቸው። በከተማ ኢኮኖሚ ተቋማት ውስጥ ያለው አመራር ከሌሎች አመራሮች ጋር በመቀናጀት ያስገኘው ውጤት ቀላል አይደለም። እነዚህን ሁሉ አመራሩ እንደ ትልቅ አቅም ወስዶ ክፍተቶችን ደግሞ ለመሙላት አሁንም በርካታ ስራ ይጠበቅብናል።